ሴት ልጅ እንግዲህ የፈለጋትን ነገር ማድረግ ትችላለች፣ ብልሃተኛ ናት ሲባል ትክክለኛና ትክክለኛ ነገር ነው። ገብቷችኋል አይደለ? አባባል ብቻ እንዳልሆነ ዛሬ ሩታ በተግባር አሳይታናለች ማለት ነው። አብርሃምን እጄ ላይ አድርጌዋለሁ ከአሁን በኋላ የትም አይሄድም ብላ እጇ ላይ አድርጋ ነበረ። እንደዛ ነበር የምታስበው። አሁን ግን ነገሮቹ ከቁጥጥሯ ውጪ ሆነዋል ማለት ነው። የማያስፈልጉ ሰዎች በህይወታችን ካሁን በኋላ መግባት የለባቸውም። እኛ ሰላማዊ ህይወት መኖር አለብን። ካሁን በኋላ የማያስፈልገው ወይም ደግሞ የማይመጥነኝ ቦታ አልገኝም፣ አንቺንም አላሳፍርሽም፣ አላበሳጭሽም ብሏታል። ቃል ገብቶላታል ማለት ነው። አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ። ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ዳግም በጣም በሚያምርና በጣም ቆንጆ በሆነ ቪዲዮ ወደ እናንተ መጥቻለሁ። የዛሬው በጣም ይለያል። ስፔሻል የሆነ ቪዲዮ ነው። የእውነት ለመናገር ሁላችሁም ትወዱታላችሁ። ስትመኙት የነበረው እንዲሆን ስትፈልጉ የነበረው ነገር ዛሬ ሆኖ በአይናችን አይተነዋል። ሴት ልጅ እንግዲህ የፈለጋትን ነገር ማድረግ ትችላለች፣ ብልሃተኛ ናት ሲባል ትክክለኛና ትክክለኛ ነገር ነው። ገብቷችኋል አይደለ? አባባል ብቻ እንዳልሆነ ዛሬ ሩታ በተግባር አሳይታናለች ማለት ነው። አብርሃም ትላንትና ነገሮቹን አስብበታለሁ ብሎ ነበረ። ውሎ ሳያድር እጇ ላይ እንደፈለጋት አድርጋ አሳምነዋለች ማለት ነው። ይሄ እንግዲህ አብርሃምን ሚስቱ ነች፣ በደንብ ታውቀዋለች። አብርሃም ምን እንደሚፈልግ መጀመሪያም ታውቅ ነበረ። እንኳን እሷ ሄርሜላ ራሱ በትንሽ ቀን አብርሃም የሚፈልገውና አውቃ እንደፈለጋት ተጫውታበት የለ። ሩታ ደግሞ ሚስት ስለሆነች የበለጠ ከሄርሜላ በላይ ምን እንደሚያስደስተው ምን እንደሚፈልግ በደንብ ታውቃለች። ስለዚህ እኔ ብፈልግ የፈለገኝን ነገር ማድረግ እችላለሁ ስትል ነበር አይደለ? ብዙዎቹ ስትጎርር ነው ባካችሁ ምናምን ሲሉ ነበረ። በተግባር አሳይታናለች። አብርሃም ካሁን በኋላ ሄርሜላ አጠገብ እንዳይደርስ አድርገዋለች። ሄርሜላ አጠገብ ብቻ አይደለም እነ አቤል እነ ብሩክ የሚባሉ ጓደኞች ራሱ አጠገቡ እንዳይደርሱ አድርጋለች። ሲሙን እስከ ማስቀየር ድረስ ደርሳለች ማለት ነው። ልናጨበጭብላት ይገባል። የእውነቴን ነው ብሎ በጣም ጎበዝ ትክክለኛና ትክክለኛ ውሳኔን ያደረገችው። እንግዲህ እሱም ሲጠራጠር ነበረ። የሩታ መቀየር በዚህ ልክ በጣም ሲያጠራጥረው ነበረ። ግን የተቀየረችው የእውነት እንደተቀየረችና አብርሃም እንደምትፈልገው በግልጽ እያሳየች ነው ማለት ነው። አብርሃም ከሀገር ይዛ ልትወጣ ነው። አውሮፓ ሀገር ላይ ልታዝናናው ነው። በዱባይ የጀመሩት መዝናናት አሁን በእሷ ስፖንሰርነት አብርሃም በሚፈልገው አገር ይዛ ሄዳ ልታዝናናው ነው። አብርሃም ከሚያምነው በላይ ሆኖበታል ማለት ነው። ምን እንዳለችው ታውቃላችሁ? ካሁን በኋላ በቅራቅንቦ እንዳትሸወድ፣ ያቺ መታ አንዴ ሰዓት አንዴ ምን አንተን የማይመጥን ነገር እየሰጠችን እንድትሸወድ አልፈልግም። ደና ደና ነገር ይገባሃል የኔ ባል አለችው። የሚፈልገው ይሄን አይደለ? አብርሃም የሚፈልገው ይሄንን ነው። ስለዚህ ተሳክቶላችኋል ማለት ነው። በነገራችን ላይ ብዙዎቻችሁ በዚህ አጋጣሚ ሰላማቸው በዚህ አጋጣሚ ቢመለስ ብላችሁ ለተመኛችሁ እንኳን ደስ ያላችሁ። እኛም ደስ ብሎናል። ምክንያቱም ፍቅር ወሳኝ ስለሆነ ለሚገባው ማለት ነው አይደለ? የማንም ቤት የማንም ትዳር ባለመግባባት መፍረስ የለበትም። አሁን ደግሞ ልጅ የሚባል ነገር አለ አይደል? ልጅ ደግሞ ከእናትና ከአባቱ ጋር ማደግ አለበት። የተወደዳችሁና የተከበራችሁ ቤተሰቦቼ ዛሬ የተሰማችሁን ስሜት አጋሩኝ እናንተ ኮሜንት ላይ። በነገራችን ላይ የሚገርም ዘፈን ደግሞ ዘፍናለታለች። አቀናባሪዎቼ ናችሁ። ይህ ሙዚቃማ ወስዳችሁ ልታቀናብሩት ይገባል። የእውነቴን ነው የምለው። ድምጿ የሚገርም ነው። የምር የሚገርም ዋው! ለድምጿ ቪዲዮን እንየው፣ ሀሳብ እንስጥበት። ወደ ቪዲዮ በቀጥታ ጥሩ እና ምን መሰለክ የኔ ፍቅር የኔ ውድባል የኔ አባት ዛሬ ለመሰለክ የጠራውክ ትናንትና አውርተናል። የሆነ ነገር ላስብበት ምናምን ብለኝ ነበርና በቃ እኔ እናንተ ነገር ካሁን በኋላ ሰላም መሆን ያለበት አይደለ አይደል? ከልብሽ ከሆነ ከልቤ ነው።
በቃ ይሄ እኮ ነው። በቃ አለቀ። ጨርሰዋለች ማለት ነው። በጣም ጎበዝ፣ የምር በጣም ብልሃተኛ ነሽ። የምሬን ነው የምለው። ስለዚህ እናንተ ታርቀናል ማለት ነው አይደል? ይሄን አይደል የምንፈልገው እኛ፣ ይሄንን ነው የምንፈልገው። የእናንተን ሰላም ነው የምንፈልገው። ስለዚህ እናንተ ወደ ሰላም ስትመጡ እናንተ ስትስቁ እኛም እንስቃለን። በቃ ገብቷችኋል? የምትወዱት ሰው ሲስቅ አብራችሁ ነው የምትስቁት አይደለ? በቃ አለቀ። እኛም እንደዛ ነው በቃ የተሰማን ስሜት። ዋው የኔ ፍቅር፣ የኔ የዋ፣ እዚህ እኮ ነው የምወድህ። የዋውነትን አይታ ነው ያቺን እንደፈለገ አስታረግ የነበረች። አንተ ተወደኝ ምን ሞልቷል? አታፈቅረኝም? አዎ አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። እንግዲህ ከዚህ በላይ ምንም ሊፈጠር አይችልም ካሁን በኋላ። ሄርሜላ ኤፍሬም ከወንድሜ ህይወት ውስጥ ውጪ ምናምን እያላት ነበር ዛሬ። በቃ ወጣች እኮ በቃ ካሁን በኋላ እና አብርሃም ህይወት ውስጥ አትገኝም ማለት ነው። ስለዚህ አከተመ ማለት ነው። ነገሮች ሁሉ አብቅተዋል ማለት ነው። ዋው በጣም ደስ ይላል። ምንድነው ታዲያ የሚያሽኮረምም? ካሁን በኋላ አብርሃም በከፍተኛ ነው እየተሽኮረመ ነው ነገር ማሳለፍ አለብን ከኔ ጋር። የበፊቱን ነገር በቃ መርሳት አለብን። ሲቀጥል ደግሞ ይሄ ሀገር አይደለም ላንተ ማለት እዚህ ሀገር ውስጥ አይደለም አንተ መዝናናት ያለብህ። አንተ የሚገባ ከዚህ ሀገር ደግሞ ወጣ ብለህ ሌላ አየር፣ ንጹህ ደስ የሚል አየር ቀይረክ ምናምን ኢቭን አፍሪካ ሀገር እንኳን አይገባህም ነው ያለችው። እንግዲህ አብርሃምን ከዚህ ሀገር ይዛ ወጥታ ሌላ ሀገር ልታዝናናው ነው። እንግዲህ ከዚህ በላይ ምን አለ? ሄርሜላም እንደዛ ያለ ስትለው የነበረው አንዴ ከሀገር ይህ ልሂድ፣ አንዴ ከከተማ አየር ቀይር ምናምን እያለችው ማለት ነው። ከዚህ በላይ ከሚስቱ ጋር አየር መቀየር ደግሞ ይፈልጋል እሱ ማለት ነው። ስለዚህ ተሳክቶለታል አብርሃም ማለት ነው። አሁን አትሽኮርመም አባቴ፣ ጠበቅ አድርገህ ሚስትህን ያዝ። ከዛስ ልጅና ሚስትህን ይዘህ ሰላማዊ ህይወት መኖር አለብህ ማለት ነው። ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለግከው ባንተ ምርጫ። መቼ ነው የፈለክበት ቀን? እውነት ደስ ባለ ቀን አንተ ብቻ በዚህ ቀን እንሂድ፣ እዚህ ሀገር እንሂድ በለኝ። ሄርሜላ ይህንን ስታይ እንግዲህ ምን ያህል እንደምትቃጠል መገመት ነው። ዛሬ ይህንን ቪዲዮ ስታየው ምን ያህል ልታብድ እንደምትችል ማሰብ ነው። ምክንያቱም እጄ ላይ አድርጌዋለሁ ብላ በሙሉ ልቧ ማለት ነው በቃ 100% እርግጠኛ ነበረች። አብርሃምን እጄ ላይ አድርጌዋለሁ ከአሁን በኋላ የትም አይሄድም ብላ እጇ ላይ አድርጋ ነበረ። እንደዛ ነበር የምታስበው። አሁን ግን ነገሮቹ ከቁጥጥሯ ውጪ ሆነዋል ማለት ነው። ሩታ ትችላለች። ሲቀጥል ደግሞ ማለት ነው ከዛሬ ጀምሮ ያቺ እንከፍ አጠገብ እንድደርስ አልፈልግም። እሺ ስለሷ ስም እንኳን ስታነሳ ተመልከቷት፣ ፊቷን ኮስተር ብላ ማለት ነው። ተስማምተን ነው ይሄን ነገር ያደረግነው አይደለ? አጠገብ እንድደርስ አልፈልግም። ሲቀጥል ሲምህን የሚቀየርኩትኝ እንድደርስ ስለማልፈልግ ነው። እሷ ብቻ ሳትሆን ሌሎቻቸው ማንንም አጠገብ እንዲደርስ አልፈልግም። እሺ በቃ ስለዚህ ተስማምቷል ማለት ነው። ሩታና አብርሃም ተስማምቷል። በምን ተስማሙ? የማያስፈልጉ ሰዎች በህይወታችን ካሁን በኋላ መግባት የለባቸውም። እኛ ሰላማዊ ህይወት መኖር አለብን። በቃ ጥሩ የፍቅር ጊዜ ማሳለፍ አለብን ተባብለዋል። ትክክለኛው መንገድ ይሄ እኮ ነው ወዳጄ። ምን ትፈልጋለህ ከዚህ በላይ? የማይመጥን ሰው ጋር አጥቷል። እሺ ለህይወታችን ለሁሉም ነገር እኔ እናንተን በቃልን። እሺ እና ተገዶ ነው ይመስላል ፊቱ። እንግዲህ አይዞ ደግሞ ይሄ በማይሆን በቀራቅንቦ ነገር ደግሞ እንድትደልልህም አትፍቀድላት። ምን ሆነ ነው? አንዴ በማይረባ የሆነ እንትን ነገር፣ አንዴ ሰዓት፣ አንዴ የሆነ ነገር ከዛ የሆነበት ምንድነው? ደህና ነገር እንኳን አይ ኧረ ሩታ በጣም አልተቻለችም የምር። ስለዚህ አብርሃም በቁሳቁሶችን መሸወድ እንደሌለበት፣ በብልጭልጭ ነገሮች መሸወድ እንደሌለበት። ምክንያቱም ብልጭልጭ ነገሮች ሁሌ የፍቅር መገለጫ አይደሉም። ልክ ነው። ምክንያቱም ማታለያም ጭምር ናቸው። ስለዚህ የፍቅር መገለጫ እየመሰለ መቀበልህን አቁም ነው። ትክክል ናት። በቃ ሄርሜላ ለአንተ ያላትን ፍቅር ለማሳየት በሚል የተለያየ ነገር ስታደርግልህ ነበረ። እነዛ ነገሮች ግን አላስፈላጊ ናቸው። እሱን ማንሳት ፈልጌ አይደለም፣ ግን ጀስት አለ አይደለ የማይመጥን ቦታ ስትገኝ ደስ አይለኝም እኔ እና በጣም ያሳስባታል። የማይመጥን ቦታ እየተገኘ እያናደድከኝ እኮ ነው። በቃ ካሁን በኋላ ተስማማ። ካሁን በኋላ የማያስፈልገው ወይም ደግሞ የማይመጥነኝ ቦታ አልገኝም፣ አንቺንም
አላሳፍርሽም አላበሳጭሽም ብሏታል። ቃል ገብቶላታል ማለት ነው። ስለዚህ አንተ በደንብ ኢንጆይ የምታደርግበት ግን የት ሀገር ብትሄድ ደስ ይላል? እኔ በባህሪዬ እንትን ደስ ይለኛል። ይሄ በጣም ግሪን የሆነ ኤሪያ ምናምን ያለበት ቦታ ደስ ይላል። ግሪን ኤሪያ ብትሄድ ደስ ይላል። አንተ ከአውሮፓ ደግሞ ስዊዘርላንድ በጣም ደስ የሚል ሀገር ነው። ዋው ስዊዘርላንድ በጣም ነው ደስ የምትለው። የምር ስዊዘርላንድን ብዙ ያው ሄጄ አላየሁም፣ ግን ብዙ የሄዱ ሰዎች ደግሞ ማውቀዋለሁ እና ቪዲዮ ቀርጸው ምናምን ነገር ሲለቁ ያለው እና በጣም የምታምር ማን ነው የሆነ እውነት ትለያለች ሀገሯ። እድሉ ያላችሁ ሰዎች በጣም ኢንጆይ አድርጉ እዛ ሀገር ማለት ነው። ስዊዘርላንድ ከባድ ነው። ስዊዘርላንድ ከባድ ነው አባቴ፣ እሱ ከባድ ነው። ግን እሺ ሌላ ሀገር በቃ ከሱ ውጭ እኮ በቃ አሰቤ ነገር ካለ ምን ሄድበት ነገር እውነት አረብ ሀገር አይሄዱም፣ አውሮፓ ነው የሚሄዱት ብዬ ነው የማስበው። ምክንያቱም አረብ ሀገር ሄደዋል ከዚህ በፊት ዱባይ ላይ ፏሸብረቅ ያለ ሰርጋቸውን መልሳቸውን ጭምር ነው አይደለ እዛ ያደረጉት። ስለዚህ እዛ አይደግሙም ብዬ አስባለሁ። የተሻለ ሀገር ሄደው በጣም እንደሚዝናኑ በቃ እንደዛ ነው የሚያስፈልገው እኮ በቃ እውነት አደዬ ደስ ይለኛል። እሱም ታድሎ ምን ሀገር እንመርጣለን። መቼ ነው የምንሄደው? ደስ ባለ ቀን የሆነ የተቃጠለ ነገር ግን ይሸተኛል። አቤት ነገር ከባድ ሰው ናት እኮ ሩታ፣ እውነት በጣም ከባድ ሰው። እኔ ጭስስ እምቢል ምናምን ነገር ብዙ ጊዜ እኛን ሰላምና የኛን ፍቅር የማይወዱ ሰዎች አሉ። በተለይ የሆነው ሰው የሆነች ሴት ሰው የሰው ትዳር ሲመለስ ደስ ይለዋል እንጂ እንዴት ይናደዳል? እንዴት ይንጨረጨራል? ሄርሜላ ጉድሽን ስሚ እንግዲህ ምንም ማድረግ አትችይም። የሰው ትዳር ላይ ጥልቅ ብለሽ ገብተሽ ዛሬ እነሱ ሰላም አንቺን ካቃጠለሽ ምንም ማድረግ አይቻልም። ያው እንግዲህ እዛ አካባቢ ጎረቤቶችሽ እንግዲህ ሲሸታቸው ምናምን ምንድነው የተቃጠለው ዞር እንዳይሉ በቴክስት ተወኝ እሰደባለሁ ምንም በቃ አንዳንዴ ንቆ መተው ጥሩ ነው። እየተቾ ነው የሆነች ልጅ ከጉሮሮዋ ላይ ንጥቅ አድርጌ ልትጦ ስትል ነጥቄባታለሁ መሰለኝ። አረ በጣም ልትጦ ስትል የነጠቅሻትና የምርሽን ነው እውነት ተቃጥላ በቃ ታጥረገርገኛለች። ማን ሄርሜላ ናት? እንዴት አወቅ ማለት ምን ማለት ነው? እሷን እንዲልሽ መጀመሪያ አንቺ ራሱ ያው እሷን እንዲልሽ አይደል ይፈልግሽው? ታዲያ ከእሷ ጋር ነው እንትን ያልሽው ከዚህ በፊት ከጉሮሮ ተቀርቂው ተውት ያቃጥላል እንዴ? እንደዚህ እንዴት አያቃጥልም እንዴ? መስመር አሲዛው ልጁን በቃ ካሁን በኋላ እኮ እርግጠኛ ነበረሽ፣ ግን ምንም አልሆነላትም። አልታደልሽም። ይቅርታ ሳቂ ራሱ ብዙ የሚያናድደው ሰው አለ እኮ። ወይኔ ጉዴ! ከአብርሃም ጋር ሆነሽ በጣም የሚያቃጥላቸው በጣም ብዙ ሰዎች አሉ። እኔ እውነት ለመናገር ከሄርሜላ ውጭ ራሱ አቤልና ብሩክ በዚህ ሰዓት ላይ ምን እንደሚገቡ ጥሩ ጓደኛሞች ነበሮች አይደል? ከአብርሃም ጋርም ከሩታ ጋርም ጥሩ ጓደኛ ከሁለት የወደቀ ዛፍ ሆኗል ማለት ነው። ከአብርሃም ከሩታም አልሆኑም ማለት ነው። ቤተሰብ እርስ በርስ ራሱ ቤተሰቦች በቃ ጓደኛሞች ናቸው። ይህ በጣም ያሳፍራል የምር። ያው አይናቸው እንዲህ በጨዋታው ይመጣሉ። ምንም የታወቀ ነገር ነው። ካሁን በኋላ ከምወደው ፍቅሬና ከምወደው ባሌ ጋራ ቆንጆ ቆይታ እናሳልፋለን። እሺ በደንብ ኢንጆይ እናደርጋለን። ምንድነው ደግሞ ፊትክ እንዳለ ተበለሻሽቷል እኮ ብጉር ለምንድን ነው የወጣብህ? ስለራቅሽው ነው ሌላ ለምን ታሽቆረሙ? ዝም አልኩት የወጣብህ ዝም አልኩት። አብርሃም በጣም እያሽኮረመመችው ነው የምር። በጣም እቺ በጣም የምትገርም ሰው ናት የምር። ይሄን እኮ ነው ያውልክ እንዳለ ብጉር በብጉር ሲጋ ብጉር እዚህ አሁን ተፈልታል። እሺ የሚገርም ዘፈን እውነት እዚህ ጋር ነው እንግዲህ ቤተሰቦች ስሙ አዳምጡት በደንብ ማለት ነው። የምር በጣም የሚገርም ዘፈን ነው። እንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ኧረ ቤት ሂጂ የት ነው ያለሽው? ልቤን ደስታ እየሞላው ወሰን አይገድበው ቃላት የማይገልጸው ቃል መጽናኛዬ ደስታን እየሞላው ቤት ሂጂ ተበላሽ እንዳልዘናጋ ተነሽ ሂጂ አለኝ አስብሃለው እወድሃለው ልቤ ላንተ ሁሌ ቦታ አለው
ቤቲጂ የቤቲጂን ዘፈን እንግዲህ በዚህ ድምጿን ተመልከቱ። የምር ማለት ነው አቀናባሪዎች ይህን ድምፅ ማለት ነው ስንት ጆሮ የሚቆርጥ ዘፈን አይደለም የምትሰሩት፣ ስንት ጆሮ የሚቆርጥ ድምፅ ወደ ሙዚቃ እየቀየራችሁ ነው። ይሄ ማለት ነው የምር ዋው ገራሚ ነው። የምር በጣም ትችላለች። የምር ነው አስባለሁ። ወዳለሁ አራስ ቤት ላይ ድምፅሽን እያስሞረድሽ ነበር። እንትን እየተማርኩኝ ነበር ቮካል። ዋው አንተን ብሎ ልቤ ማለት እኔ ደሞራላ ወድጄሃለሁ አፍቅሬሃለሁ አልፈልግም ሰው ይቅርብኝ አንተ ብቻ ነኝ ጥብቅ እንዳትለቀኝ። ሩታ የምር በቃ ተዘጋጅታበት በደንብ አርጋ አብርሃምን ልቡን ወከክ አርጋዋለች ማለት ነው። ወደ ነበረበት መልሰዋለች። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘን እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው